ማለት እዚህ ጋር እኮ የሚያሳምን ነገር እሷን ወደ እሱ የሚያመጣን ነገር ምንም አላደረገም። ዞሮ እሱም ወደ እሷ ነው ጥፋቱን ያላከከው። አንቺም ልታምኝኝ አልቻልሽም፣ እንዳላልሽም እንዴት ታምነዋለች? እራሱ እየተጠራጠረ እዚህ ጋር ደግሞ አባቱ ነኝ ብሎ የመጣ አባት አይደለም የእሱ ነው ብላ ድርቅ ብላለች። እዚህ ጋር ያቺ ሴት እሷ እኮ የገገመችው እኮ ናት። እሱንን ይሄው ሁላ ነገር የምታደርገው አባት ነኝ ብሎ እያለ እዚህ ጋር ያንተ ልጅ ነው የእሱ አይደለም ብላ ገግማለች። እቺ ልጅ እንዴት ትመን? እንዴት ውስጧ ይቀበለው? ሁላችንም ሴት ብንሆን እኮ ትናንትና እኮ ተንትናለች በዚህ ነገር እኮ ሀይሚ ትናንት እዚህ እኔ ገስት እኮ አብራርታላችኋለች። እግዚአብሔርን ተናግራለች። ያ ነው ሀይሚዬ፣ ይኸው ሀይሚዬ ትናንት እዚህ ሁሉን ነገር አብራርታ ተናግራለች። ሀይሚ ላይ የለም ሀናን፣ ሀይሚ ላይ እኮ እንደ ድራማ የለም ሁሉን ሀይሚዬ የሚውጥሽ ናሽና ትናንት አብራርተሽ የለም ስራ ላይ ናት ወይ ትናንትና ልክ ነች እሷ ብለሽ እኮ ትናንት አብራርተሽ ከጅምሩ እንዴት መመለስ እንዳለበት ሁሉ እኮ ሀይሚ አብራርታለች። ኖ አይደለም ግን አንድ ነገር ልጠይቅሽ ሀናዬ፣ ምንድን ነው ሰው ድራማ እየሰራ ትክክለኛ ወሬ ማውራት አለበት ብለሽ ታምኛለሽ? ማለት እኛ ሰዎች እኔና አንቺ ተጋጨን እንበል። አሁን እኔ የሆነ ነገር ብዬሽ ብሄድ አንቺ በእርጋታ እኔን ትቀበይኛለሽ? ኧረ በፍፁም። በቃ ይሄ ማለት ነው። አሁን ስራ ሲሰራ የራሳቸውን ስራ እየሰሩ ነው። እሱ ያለው ሲጀመር ሽምግልናውንም ሁሉንም የሚያወሩት እኮ ይህን ሁሉ አመት እኮ እቅድ አላቸው አይደል? የሚያስኮሄዱበት እቅድ አላቸው። በዚህ ጊዜ እንደዚህ ብናረግ፣ በዚህ ጊዜ እንዲህ ብናረግ፣ በዚህ ጊዜ እንዲህ ብናረግ። ግን ቢማሩ እኮ ይሄ ህዝብ እኮ ቢማር መጀመሪያ የራሳቸውን መንቀሳቀሻ አበጁ። አሁን የራሳቸውን መቀመጫ አበጁ። አዲስ አበባ ላይም እዚህ ጋር አይደል? ጭንቅላት ቢኖራቸው እኮ በራሳቸው እቅድ ነው እየሄዱ ያሉት። እያሳዩን ነው እቅዳቸው። ገባሽ አይደል? አሁን ሰው ያልተረዳው ብዙ ነገር አለ። እሷ ማታውቀው ነገር የለም። አሁን የፈለገ ብትሰድቡትም እሷን ብትሰድቧትም ምንም አይመስላቸውም። ለምደውታል እነሱ። ምክንያቱም ምንም እንደሚያጠነቅር እንደውም ስድብ እንደሚያወፍር ያየሁት በሀይሚና በብሩክ ነው። ስድብ በጣም ነው የሚያወፍረው። ትላንት አይታችኋል። ሁለቱም የተለየ ሰው ጭራሽ አወፈሯቸዋል። ስድብ ያወፍራል አልኩ። ሰው በራሱ እቅድ ነው የሚሄደው። በእኛ እቅድ አይደለም የሚሄደው፣ በራሱ እቅድ ነው። ቁሳቁስ ምናምን ለሚለው እሷ ራሱ እኔ እንደውም ሳስበው ብሩክ ሳይሆን እንዲጋለጥ የሚፈልገው እሷ ሚዲያ ላይ እንዲወጣ አትፈልግም። በቃ አፍነው ራሳቸው በክብር እንዲሄዱ ነው የምትፈልገው። በቃ ሀሳቧ ራሱ እኮ በጣም ደስ ይላል። የትናንትናው ራሱ እኮ መልስ እኮ ነው። ሌላ ባል አግብቼ ማለት እኮ እነሱ በቃ ኦልሬዲ ፍቅረኛ ናቸው። ሲጀመር እሺ ሀናንዬ ፍቅረኛ ነን ብለው ነግረዋል አልነገሩም? ትናንት ግን ምን አለ? ኦኬ ድጋሚ ነው እንደ መጀነጅንሽ አላት። አምሮ አየሽ፣ ይሄ ማለት ነው እንዴ ረራ ወደ ራሳችሁ ተመለሱ። አሁን እኮ አውቆ እኮ ነው በቃ። አሁን የሆነ ካየሹ ማለት ነው ካየሹ 3-4 ቃል በጣም ነው የሚደጋግመው። ለምን እንደሚደጋግመው ታውቂያለሽ? ገስት ላይ ቁጭ ብለው የሚጮሁት ሰዎችን ለማበሳጨት ነው የሚደጋግመው። የማይፈልጉት ቃላት ስለሆነ ነው እየደጋገመባቸው ያለው። የማይፈልጉት ቃል ነው ሁሌ ነው የሚጠቀመው እሱ ሁሌ። በቃ እኔም መቁረጥ አለብኝ ምናምን የሚለው አውቆ ነው። መጀመሪያ ላይ እንውሰድሽ እያሏት አልነበረም? ፍቺው እንዴት ታደረገ እያሏት አልነበረም? አሁን ምን ታያቸው? ምን ተፈጠረ? በሰው ትዳር አትግቡ። በቃ መግባት የለባችሁ። እነሱ እኮ መብተኛ ናቸው። እነሱ እኮ በራሳቸው እኮ የሚያዙ እነሱ ናቸው እንጂ ማንም አያዝም እኮ። ሰው እኮ በሰው ላይ አያዝሙም። እነሱ እንውሰዳችሁ ስላሉ እሷ ልውሰዳችሁ ስላለች አይደለም የምትሄደው። እሷ ታዛለች በራሷ እንትን፣ እሱም እንደዛው ማለት ነው። ሰው ስራ ጠፍቶታል ማለት ነው። እነሱ እኮ ከማንም በላይ ዘንጠው ነው የሚኖሩት በሀገራቸው። ማንም ያለበት ሰው እነሱ የፈለጉትን በልተው ጠጥተው ምትላችሁ ሰማችሁ? አይ መከራችን እንባለኝ እያናገረችሽ እኮ ነው ሀይሚዬ። አይ መከራችን ገና ትክክል ይቀጥላል ማለት ነው። ሰው እኮ ተሳቋለቀ። ማርያምን አሁን ይሄ በምኑ እንደሚመጡ ታውቂያለሽ? ይኸውልሽ አሁን አዳምጪ። ትናንት ያስተካከሉበት መንገድ ደግሞ ልንገርሽ። እሺ አለሽ። አሁን መጣሽ ሙንታዬ። ሁሌ በእርግዝናው ሰልችቶናል እየተናለ አሁን ደግሞ በቤቱ ይመጣሉ።
ለመሰልሽ አሁን ሁለቱ በምን መንገድ ይመጡ ነበር? በምንም አይመጡም ነበር። ለምን ተለያይተናል፣ እንዳንገናኝ መገናኘት አንፈልግም ተባብለው ነበር። አሁን ዛሬ ትመጣና እናፈልጌት ነው ብላ ይሄን ቤት አልፈልገውም ብላ ደግሞ ይመጣሉ። አብረው ነው እየተያያዙ ቢመጡት። እዛ ደግሞ ዛሬ እሷ የትናንትም ተወቅታለች፣ ዛሬ ደግሞ የበለጠ ስትረገጥ ምን ችግር አለው? ዛሬ የምትረገጠው አስገብታላቸው ነው የምትረገጠው። ታስገባላችኋለች። ትመጣና እስኪ በቃቸው ለሁላችንም ልካቸው ነው የምትነግራቸው። ለምን ትረገጣለች? ጥቅመኛ ላሏት እኮ መልስ ትሰጣለች እንደማትፈልገው። ጥቅመኛም ነች፣ እርጉዝ ነችም ጥቅመኛ ነችም ላሏት እኔ ቤት እናት ነኝ እኔ በጣም እናት ነኝ ወዳታለሁ ከሚባል ሰው ይሄ ማለት እኮ እርጉዝ ናት ማለት እኮ ባልጋለች እያለቻት ነው። ይሽ ባለጌ ናት ነው በአማርኛው። ምክንያቱም እኔ ንጹህ ነኝ እንደዚህ አይነት ነገር አላደርግም ብላ የምትከራከር ልጅ እርጉዝ ናት ብሎ ማማት ደግሞ ማንም አይነቃባቸውም። አውሮፓ ተቀምጠሽ ግን ይህን ጭንቅላት መያዝሽ፣ ኧረ በመድኃኒዓለም አክብሬ ልሳደብ አልሳደብም። ይቅርብኝ። ካከበርኩ ደግሞ ጥሩ አይደለም። አይሚዬ እርሶ ሴትዮ ብዬ ነው የምሳደበው ወይ ቆያ። የሚገርምሽ ነገር ማለት ነው 2 ሰዓት ተኩል እችና እናት ተብዬዋ ማለት ነው ውልቅ ብላ ሄደች ማለት ነው። ያችን የምትባል በቃ ልክ እንዳቸው የምታብራራላቸው ለእነሱ ራሱ ማለት ነው። አውቃታለሁ። ኤች መጀመሪያም እኮ ስራ ነው ተው ይሄ ነገር ይመጣል ትላቸው ነበር እየገባች። ከዛ ልቁኑ ሰለቻት። ለጾም ፍቺ የአበሻ ቀሚስ አዘጋጂ አለቻት ለእናትየው ማለት ነው። እንዲህ ከዛ ውልቅ ብላ ወጣች ተናዳ። ቀላል ትወጣለች እንዴ እንዙዝ እንትን እኮ ነው ስትረሳቸውን ነው እኮ የሚያላቅቁት። ግን ምክንያቱም እነሱ ያሉበት ሀገር ልጆቻቸውን ምናምን መቆጣጠር መቆጣት ስለማይችሉ የልጆቻቸውን ስትረስ ነው መጥተው ገዝት ነው የሚያወሩት። ሌላ ምንም አዲስ ነገር የለም። እኛ ሁላችንም እዛ እርስ በርስ መጣላት አይበጅም እኮ መጣላት አይበጅም። እነኝህ ልጆች ወደ መስመር እንዲሄዱ ማድረግ እንደዛ መምከር። አሁን ሁላችንም አስተያየት ስናደርግ ለብሩክ አስተያየት ብሩክ ላይም ካለ ጥሩ ነገር ላይ ካለ ሀይሚ ላይ አሁን እዚህ ጋር አንዱ ሲያጠፋ አንዱን ብቻ መውቀስ አይደለም ያለብን አይደል? እንዳስተያየት ለነገሩ ልጆቹ ቋሚ ወዳጅ እንደሌላቸው በዚህ ፕራንክ በጣም ነው የታወቀው። ለምን ብትሉ የሆነ ቤት ሄደው ምንድን ነው በቃ የእነሱ ደጋፊዎች ሳይሆን የእናንተንን ካሁን በኋላ ታዲያ ፎቶቸውን ያንሱና እንደዚያ ይበሉ። እሷ ብርድ ልብስ ውስጥ ገብታ ነው እንደዚህ እናርግ ብላቸዋለች። እነሱ እኮ ሳይነካኩ ነው ይህን ስራ የሚሰሩት። በጣም የተከበረ ስራ ነው። በጣም ደስ የሚል ስራ ነው። ትላንት እኮ ሀናንዬ እኮ እኛን በድሮል ነው ይኸውልሽ እንትን አለች። ዞረችን ዛሀሩ ደግሞ ተስባታለች። ድርቅና የገዛ ጓደኞቻቸው ራሱ እኮ ማውራት ከቻልሽ ነይ ግቢ ትላታለች። ገነት በሆነ ነገር ተናገር መሰለኝ። ገነት የሚባል ስም ሁሉ ቶሎ ነው የሚናደዱት። ለምን እንደሆነ አላውቅም። አይደለም ምን እንዳለች ልንገርሽ። ምን እንዳለች አትዙሪ አውቃለሁ። እኔ ቤትም ብላ ነው የወጣችው። እሷን ብትወጣ ምን እንዳለች ታውቂያለሽ? አትዙሪ ነው ላያችን ላይ መነጋገር ከቻልሽ ነይ። ግን አንቺ በራሴ ሀሳብ ነው በራሴ ጭንቅላት ነው የሚሄደው ብለሻል። ከኛ ጋር ደግሞ ስለማትግባቢ አትምጪ በቃ እኛ ጋር ትላታለች። እኔ በሳቅ ልሞት አትምጪ እኛ ጋር በቃ አትዙሪ፣ አርፈሽ ተቀመጭ ባለሽበት እያለቻት ትናንትና። ኧረ በስመ አብ እነሱ ጭንቅላት ኧረ በስላሴ ጥሩ ነገር መምከር ነው እነሱ ማለት አይደለም። እኔ ደግሞ ትናንትና የከፋኝ ማለት ነው ከፍቶኝ በስልሽ ብሩኬን አልተሳደብኩም፣ ግን ከፍቶኝ እምባነቀኝ። ለምን ብትይ አሉ በጎች 1 ነጥብ ይዘው እሷን ሊወቅቷት ጥቅመኛ የሚሉ። እሷም እኮ ጀግና ነች፣ እየለፋች ያለች ልጅ ነች። ምንም ከማንም ጥቅም አለም ከወንድሞቿ እንኳን ጥቅም የማትፈልግ ልጅ ነች። ራሷ አፓርታማም አላችሁ እኮ አዲስ አበባ። ትናንትና ባለፈው እኮ አሳይተዋል እኮ ባለፈው እኮ ፊት እኮ ነው
የዛሬ 1 ዓመት ከምናምን ነገዝ እዛም አለች አይደል? እዚህ ደግሞ አገርሽ ላይ ወይ ሙንታ ኔትወርኳ እያስቸገራት። አዎ ይሄን እኮ አሳይተዋል እኮ በቪዲዮ ግን አሁን አለሽ ሙንታዬ። አንቺ እኛ ጋር ስትገቢ ጠቅላይ ሚኒስትር ቢሮ ጋር ጠጋ ብለሽ እያሳየኝ እኮ ነው። አንቺ ስትገቢ የአብይ ጽህፈት እንትን ቤት ጋር ቆመሽ። ኧረ በኋላ እንዴት አዛን ያረግ ምንድን ነው ማይላቭ? ምንድን ነው አይንሽን አፍጣሽ መስልክ የሚፈጥ ነገር ይፈጥ። ደግሞ ማን ነው ቀይረሽ የመጣሽ? ቲጂ ጠንበለሌን ሙንታዬ ኔትወርክ እያስቸገራት ነው። ወረደች አለች አለች